በኔ እምነት 33 ዓመት ሙሉ በህዝብ የተጠሉ አምባገነን መንግስታት ናቸው ስልጣን ላይ ያሉት እያል ለውጥ ማምጣት ያልቻለው ተጨባጭ ሆነ ድክመት ችግር ተቃዋሚዎችም ህዝቡም ውስጥ ስላለ ምን ታገለውን አገዛዝ በልጠን ብንገኝ ነው ከሱ የተሻለ ብንኖር ለምን ነው 33 ዓመት በቃለብን ስለዚህ በዋናነት ተቃዋሚ ፓርቲዎች ትልቅ ድክመት ስላለብን አንዳንድ ጊዜ ከገዢው ፓርቲ የባሰ ድክመትም ስላለብን ህዝብ የጠላው ነው የምንለው ህዝብ አይቀበለውም የምንለው አምባገነን ነው የምንለው መንግስት ይሄን ያህል ጊዜ በስልጣን ላይ የቆየው ከራሱ በላይ እኛ ደካሞች ስለሆነ በእኛ ድክመት ነው በእኛ አብሮ አለመቆም አለመተባበር ነው እኛ የቤት ስራችን ባግባቡ ስላልሰራን ነው ይሄን ያህል አመት በስልጣን ላይ የቆየ ስለዚህ ተጠያቂነቱን ለመንግስት ብቻ ልንሰጠው አንችልም መንግስትማ አምባገነን ነው ብለናል አምባገነን መንግስት ሊያደርገው የሚችለው ነገር ሁሉ ያደረገ ተጠቅሞ እሱን በልጠን ተገኝተን ለውጥ የማምጣት ሚና የኛ ነው በልጠን መገኘት ስላልቻልን ነው ለውጥ ያላመጣ ተቃዋሚዎች ሲባል ደግሞ ህዝቡን ነፃ ሊያረጋቸው ተቃዋሚዎች ከየትም አይደለም የሚመጡት ከህዝቡ ነው የሚፈጠሩት የህዝቡ ነጸብራቅ ናቸው የኢትዮጵያ ህዝብ የበቃ ህዝብ ቢሆን ኖሮ የለውጥ ኃይል ቢሆን ኖሮ ከውስጡ የበቁ ጠንካራ ተቃዋሚ ፓርቲዎችን ይፈጥር ነበር አልቻለም ደካማ ስለሆነ የለውጥ ኃይል መሆን ስላቃተው በዚህም ደረጃ ህዝባችን መተቸት ካለበት መተቸት አለበት ይሄ ህዝብን የመናቅ ህዝብን የማዋረድ ጉዳይ አይደለም ቁጭት ነው አንድ ህዝብ ብቁ ህዝብ ነው የሚባለው በተጨባጭ የለውጥ ኃይል ሆኖ ሲገኝ አለበለዚያ አምባገነን በፈለገው ጊዜ መጥቶ በጫንቃው ላይ ለዘላለም የሚቆይበት ህዝብ ጠንካራ ነኝ ሊል አይችልም የበቃው ነኝ ሊል አይችልም ይሄን በደንብ መገንዘብ አስፈላጊ ነው እና ድግምገማም ሳደርግ ምን አላቸው አንዳንድ አሉባልታዎች ሰምቻለሁ በፍጹም እዛ ወረቀቴ ላይ ያላልኩት ለምሳሌ ልደቱ የፋኖ ትግል የከሸፈ ነው ብሎ ጽፏል ተብሎ በአንዳንድ መገናኛ ብዙሃን ሲነገር ሰምቻለሁ አልወጣኝ እዛ ውስጥ ይሄን እንደውም በዋናነት እኔ የተቸሁት የ33 ዓመቱ ትግል ከ33 ዓመት ትግል በዋናነት የተቸሁት በሰላማዊ ትግል ለውጥ እናመጣለን ብለን የተደራጀው ነው ኃይሎች ነው የተቸው ኦፍ ኮርስ የትጥቅ ትግል ያካሄዱ ያሉት በዋናነት የመጡት አሁን ከ5 ከ6 ዓመት ወዲህ ነው እነሱንም ተቻለ እና አጠቃላይ የትግሉን ሂደት በዚህ ደረጃ ማናይ ከሆነ ሁሉ ጊዜ ችግሩን ያገዛዙ ብቻ አድርገን ምናይ ከሆነ የትመድረስ ምን ይችላል አይመስልም አንዱ ትልቁ ድክመታችን ይሄ ነው የተቃዋሚው ጎራ ራሱን ቆም ብሎ ካልገመገመ ጉድለቱን ችግሩን ካላየ ሁሉ ጊዜ የችግሩን ምንጭ ያገዛዙ አድርጎ የሚያቀርብ ከሆነ የትመድረስ ይችላል ይሄን ሐሳብ ዛሬ የጀመርኩት አይደለም ከ20 ዓመት ከ25 ዓመት በፊት ጀምሮ ሳራምደው ነበር ግን ደግሞ እስካሁን ድረስ በተገቢ መንገድ ተቀባይነት ያላገኘ አስተሳሰብ እና እኔ በዚህ መልኩ ቢታይ ጥሩ ነው ትችት ያቀርብኩ ያለሁት ራሴንም የችግሩ አካል አድርጌ የኢትዮጵያ የፖለቲካ ኃይሎች ብቻ አይደለም እንደ ትውልድ ፌል አድርገናል ኢትዮጵያውያን ፌል አድርገናል ዓለም ከፍተኛ ደረጃ በደረሰበት በአሁኑ ዘመን እኛ በጭካኔ የተገዳደልን መቀጠላችን የማንም ውድቀት አይደለም ሁላችንም እንደ ዜጋ እንደ ትውልድ ፌል ስላደረግን በዚህ ደረጃ ቁጭት ውስጥ ማንገባ ከሆነ በዚህ ደረጃ ሁላችንም የተጠያቂነት ስሜት ውስጥ ማንገባ ከሆነ ችግሩን የሌሎች በማድረግ ብቻ የትም እንደርሳለን የሚል እምነት የለኝም ዋናው ተጠያቂ ማን ነው ካልከኝ አገዛዙ ነው በስልጣን ላይ ያለው ኃይል ዋናው ተጠያቂ ቀጥሎ ግን ተጠያቂው ተቃዋሚው ጎራ ከዛ ቀጥሎ ደግሞ የነዚህ ሁለቱም ያገዛዙም የተቃዋሚዎች ምንጭ ሆነው ህዝብ ደግሞ የራሱ የተጠያቂነት ድርሻ አለ በዛ ሂደት ውስጥ የሚዲያ ሰዎችም አክቲቪስቶችም የየራሳቸው ተጠያቂነት አለባቸው የኢትዮጵያ ፖለቲካ አሁን ያለውን አስቀያሚ ገጽታ እንዲዝ ፖለቲከኞች ብቻ አይደለንም አክቲቪስቶችም ጋዜጠኞችም ድርሻ አለ በዛ ደረጃ መቀበል አለ በዚህ ደረጃ ሐቁን መቀበል ማንችል ከሆነ ጣት በመጠንቆል የትም እንደርሳለን የሚል እምነት የለም እና በዚህ ደረጃ ቢታሰብ ጥሩ ነው ኤርሚያስ ያነሳው ጥያቄ አለ አገራዊ ናሽናሊዝምን እንደ ስጋት ታየዋለህ ወይ ወረቀቴ ላይ በደንብ አስቀምጨዋል እኔ ያው ብሔርተኝነትን እቃወማለሁ ግን ብሔርተኝነት ሁለት መልክ ያለው አንደኛው አገራዊ ብሔርተኝነት ነው ሌላኛው ደግሞ የንዑስ ብሔርተኝነት
በብሔር ደረጃ የሚካሄድ ብሔርተኝነት ማለት ነው። በአጠቃላይ ብሔርተኝነት ለአንድ ሀገር የፖለቲካ እድገት ጠቃሚ ነው የሚል እምነት የለኝም። ለምሳሌ በንጉሱ ጊዜ በደርግ ጊዜ የነበሩ የኢትዮጵያ ብሔርተኝነት አስተሳሰቦች የራሳቸው የሆነ ጉዳት አላቸው የሚል እምነት አለ። ለምን? ለውስጥ ልዩነት ለብዙሃነት ተገቢ ትኩረት የሚሰጡ አልነበሩ። ኢትዮጵያ ውስጥ ውስጣዊ ቅራኔዎች ሲፈጠሩ እነዛን ጥያቄዎች በተገቢው ጊዜና ሁኔታ የመፍታት ባህል አልነበረም። ሁሉ ነገር ከአንድነት ጋር ብቻ ተያይዞ ነበር የሚታይ እና ውስጣዊ ቅራኔ ሲፈጠር ቅራኔውን እንደ አገር አፍራሽነት በማየት መደፈቅ ነው የሚፈልገው እና የዛ አይነት ናሽናሊዝም ጉዳት አለ የሚል እምነት አለ። ሌላው ደግሞ የሀገሪቱን አንድነት ትኩረት ሳይሰጡ በልዩነት ጉዳይ ብቻ ትኩረት የመስጠት የንዑስ ብሔርተኝነት ደግሞ በጣም መሰረታዊ ችግር አለው የሚል እምነት አለ። እነዚህ ሁለት አስተሳሰቦች ኢትዮጵያ ውስጥ አሉ። ሁለቱም የየራሳቸው ድክመት አላቸው የሚል እምነት አለኝና እንደ ችግር ነው የማያቸው። ስለዚህ እኔ አገራዊ ብሔርተኝነትና አገር ወዳድነትን ለይቼ ነው የማየው፣ ወይም በእንግሊዘኛው ናሽናሊዝምና ፓትሪዮቲዝም የሚባል። ለኔ አገር ወዳድነት ፓትሪዮቲዝም ነው። ናሽናሊዝም ከጥቅሙ ጉዳቱ ነው የሚያመዝነው። ይሄ ተራ የሆነ የዲክሽነሪ ትርጉም ማንም ሰው ሰርች አድርጎ ማየት ይቻላል። እርግጥ ነው ናሽናሊዝም ደግሞ በሁሉም መስክ ጉዳት አለው ማለት አይደለም። ለምሳሌ በአገር ደረጃ ሲቀነቀን ራስን ከቅኝ ግዛት ነፃ ለማውጣት ከውጭ ጠላት ወይም ወራሪ ራስን ለመከላከል ለመሳሰሉት ነገሮች ጥቅም አለ። ውስጣዊ ፖለቲካን በሚመለከት ግን ከጥቅሙ ይልቅ ጉዳቱ ነው። ስለዚህ ይሄ የናሽናሊዝም ስሜት ውስጥ ወጣ ብለን አገርንም ብሔርንም ወይም የብሔር ማንነትን በወጉና በልኩ መውደድ መቻል አለብን የሚል እምነት አለ። ስለዚህ በጣም ጽንፈኛ የሆነ ይሄ ሁሉን ነገር ከአንድነት ብቻ አያይዞና ውስጣዊ ልዩነትን የመርሳት ጉዳይ አይጠቅመንም የሚል እምነት አለ። ሁሉን ነገር ደግሞ ከውስጣዊ ልዩነት ብቻ አንፃር እያዩ የሀገር አንድነትን የህዝብ አብሮነትን ደግሞ መርሳትም ችግር አለው የሚል እምነት አለ። ስለዚህ ከኢትዮጵያ የፖለቲካ ኃይሎች አሁን የሚጠበቀው መፍትሄ በዋናነት እነዚህን ሁለት ቅራኔዎች ሊያስታርቅ የሚችል አዲስ ቀመር አማካኝ ቀመር መፍጠር ነው የሚል እምነት አለ። ስለዚህ ናሽናሊዝም በየትኛውም ደረጃ በሀገርም ደረጃ በብሔርም ደረጃ ጉዳት አለ፣ ከጥቅሙ ይልቅ ጉዳቱ ያመዝናል የሚል እምነት ነው ያለ። ይሄ ማለት ግን ናሽናሊዝምን በአንድ ጊዜ ከኢትዮጵያ የፖለቲካ ምህዳር አሁን ማስወገድ እንችላለን ማለት አይደለም። እንደዛ ማድረግ የማይቻልበት ሁኔታ ተፈጥሯል። ስለዚህ ለምሳሌ አሁን የብሔር ፖለቲካ የናሽናሊዝም ፖለቲካ ነው፣ በህግ ከኢትዮጵያ ይፋቅ የሚል እምነት የለም። ተወደደም ተጠላም የሀገሪቱ ሪያሊቲ ሆኗል። በሂደት ነው ያ ነገር ሊቀየር የሚችለው የሚል እምነት አለ። ስለዚህ በአንድ በኩል ከባህል ከማንነት ጋር የተያያዙ ከሃይማኖት ጋር የተያያዙ የመብት ጥያቄዎችን በአግባቡ ሊያስተናግድ የሚችል ሁኔታ መፈጠር አለበት። በሌላ በኩል ደግሞ የሀገሪቱንና የህዝቡን አንድነት ትስስር ምሉዕ አድርጎ የሚያስቀጥል የፖለቲካ ሁኔታ ኢትዮጵያ ውስጥ ይኖራል። ሁለቱን ሊያስታርቅ የሚችል አማካኝ መፍትሄ ነው መቀመር ያለብን የሚል እምነት ነው ያለኝ። በአብዛኛው የምጽፋቸው ነገሮች ከዚህ አስተሳሰብ ጋራ የተጣጣሙ እንዲሆኑ ነው ለማድረግ በእኔ በኩል ጥረት ማድረገው። አሁን የጀመርኩት አይደለም። ከ15 ከ20 ዓመት በፊት ጀምሮ ስጽፋቸው የነበሩ ነገሮች እነዚህን ሁለት ቅራኔዎች ሊያስታርቁ የሚችሉ ምን ቀመር አለን መፍትሄ አለን የሚለው ላይ የሚያተኩሩ ናቸውና በዛ መልኩ ነው የማየውና በትክክል እንዳስቀመጥከው እኔ ለያይቼ ነው የማየው ማለት ነው። መጨረሻ ላይ ያቀረብኩት ጥያቄ ዋናው ስጋት ማን ነው የሚለው ለኔ በግልጽ ላንተም ነግሬያለሁ። ዋናው ስጋቴ መንግስት ነው። ለምን? መንግስት ሁለት ኃላፊነት አለበት። አንደኛ እኔን እንደ ስጋት ቆጥሮ ሊያስረኝ ሊገለኝ አይገባም የሚል እምነት አለ። እኔ ሰላማዊ ታጋይ ነኝ፣ ህጋዊ ታጋይ ነኝ። እኔን እንደዛ ማድረግ አፋኝነት ነው፣ ተገቢ አይደለም የሚል እምነት አለ። መንግስት ግን በባህሪው ይሄን የማድረግ ስራ ውስጥ ሊገባ እንደሚችል ተጨባጭ የሆነ ስጋት አለ። ሌሎችን በማየት አይደለም፣ በራሴ የደረሰ ነገር። ከመውጣቴ በፊት ያለምንም አሳማኝ ምክንያት 5 ወር ታስሬያለሁ። ከውጭ ከሀገር እንዳልወጣ ተከልክያለሁ። ብዙ ጫና ደርሶብኛል። በሌሎች አይቼ የምመሰክረው ነገር አይደለም፣ በራሴ በተጨባጭ የደረሰ ነገር። ስለዚህ አንዱ ትልቁ ስጋቴ የመጀመሪያው ስጋቴ መንግስት ነው። እኔም ብቻ አይደለም፣ ሌሎች በፖለቲካ አመለካከቶች ሲገደሉ አይተናል፣ ሲታሰሩ አይተናል። መንግስት ትልቅ ስጋት ነው። ይሄ ደግሞ የሀገር ውስጥ ብቻ አይደለም፣ የውጭ የሰብአዊ መብት ተከራካሪ ድርጅቶች፣ ተቋማት፣ መንግስታት ሁሉ በተለያዩ ሪፖርቶች አካተው ያቀረቡት። ሌላው ቀርቶ የኢትዮጵያ መንግስት በበጀቱ የሚያስተዳድረው ያቋቋመው የኢትዮጵያ
ሰብአዊ መብት ኮሚሽን ራሱ ያረጋግጣል። እና ዋናው ስጋቴ የሚመጣው ከመንግስት ነው። ሁለተኛውም ስጋት በዋናነት ከመንግስት የሚጠበቀው ምንድነው? ሌሎች በኔ ላይ ጥቃት ሊያደርሱ የሚችሉ ኃይሎች ሊኖሩ ይችላል። ከጠባብ የፖለቲካ አመለካከት በመነጭ ሰላማዊ ትግል ለምሳሌ ጎዳናል ብለው የሚያስቡ ኃይሎች እኔን ለማጥቃት ሊሞክሩ ይችላል። በሐሳብ ደረጃ ይሄን ሐሳባቸውን ሲያራምዱ ሰምቻለሁ። ለምሳሌ እስከ 7 ዘርማንዘሩ ድረስ መጥፋት አለበት የሚል አጀንዳ ያላቸው ኃይሎች እንዳሉ አውቃለሁ። እነዚህ ሰፊ ተቀባይነት በህዝብ ውስጥ አላቸው ብዬ አላምንም። የጥቂቶች አመለካከት ነው ብዬ አምናለሁ። እንደዚህ ብለው እዚህ ዋሽንግተን ሆነው የተናገሩ ሰዎች እንዳሉ አምናለሁ። ይሄ አስተሳሰብ ግን የኦላ የቲፒኤልኤፍ ወይም ደግሞ የፋኖ አመለካከት ነው ብዬ አላምንም። የጥቂት ግለሰቦች ናቸው። ይሄን አስተሳሰብ የገዙ ሰዎች በኔ ላይ ችግር አይፈጥሩም የሚል ሞኝነት የለኝም። ይፈጥሩ ይችላል፣ እንደ አንድ ስጋት ላያቸው ይችላል። ነገር ከእንደዚህ አይነት ኃይሎችም መንግስት ነኝ እስካለ ድረስ እኔ አንድ ታዋቂ የፖለቲካ ሰው ነኝ። ህገወጥ በሆነ ሁኔታ በአካል በህይወቴ ላይ ችግር እንዳይደርስ እኔን የመጠበቅ ግዴታ ሁሉ መንግስት አለበት። መንግስት የሚጠየቀው ራሱ በማሰሩና በመግደሉ ብቻ ነው። የዜጎችን፣ የፖለቲካ ኃይሎችን፣ የጋዜጠኞችን ደህንነት ሌሎች እንዲጥሱትም ከተደረገ መንግስት ተጠያቂ ነው። ከዛ ሊያመልጥ አይችልም። ስለዚህ የመንግስት ተጠያቂነት ድርብ ነው፣ ቀዳሚ ነው። ይሄ ማለት ግን ሌሎች ኃይሎች ችግር አይፈጥሩም ብሎ መደምደም አይደለም። ሊኖሩ ይችላል። ግን ከነሎች ጥቃትም የሚቻለው ተጠያቂነት ከዚህ ጋር አያይዘን ማየት አለብን ብዬ አምናለሁ። ምናልባት ያልመለስኩት ነገር ያለ አልመሰለኝም። አሁን ሁሉንም የዳሰስኩ መሰለኝ። የፖለቲካል ኮንስቲትዩንት ማን ነው የሚለው ጥያቄ በጣም ይቅርታ፣ እውነት ነው። በጣም ደግሞ ወሳኝ ጥያቄ ነው። አንዱ ጥያቄ ይሄ ነው። በእኔ እምነት አሁን ቅድም እንዳልኩት በፖለቲካ መድረኩ ተቀባይነት ያለው አሁን ትጥቅ ትግል ነው፣ ብሔርተኝነት ነው። ይሄ ማለት በህዝቡ ውስጥ ተቀባይነት ያለው ብሔርተኝነት ነው እያልኩ አይደለም። በፖለቲካ መድረኩ በፖለቲካ ተዋናኞቹ ህዝቡ ውስጥ ነፃና ፍትሃዊ የሆነ የፖለቲካ ስርዓት መጥቶ አሁን እንወዳደር ይባል ብሔርተኛ ከሆነው ኃይል በላይ በዜግነት ፖለቲካ በአንድነት ፖለቲካ የሚያምነው የህብረተሰብ ክፍል በእኔ እምነት ስቲል ማጆሪቲ ነው የሚል እምነት ነው። ለዚህ በጣም ተጨባጭ ምሳሌዎች ማቅረብ ይቻላል። 27 ዓመት ሙሉ የብሔር ፖለቲካ ሲቀሰቀስ ሲቀነቀን በኖረበት አገር 2010 ላይ ዶክተር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ሆነው ሲመረጡ ከተመረጡ በኋላ የአንድነት አጀንዳ ሲያቀነቅኑ የኢትዮጵያ ህዝብ ከጫፍ ጫፍ ወጥቶ የደገፋቸው ያለ ምክንያት ከከተማ እስከ ገጠር ዶክተር አብይ ኦሮሞ ስለሆኑ አይደለም ከጫፍ ጫፍ የተደገፉት፣ ወይም የቀድሞ የኢህአዴግ አባል ስለሆኑ አይደለም፣ ወይ ፕሮቴስታንት ስለሆኑ አይደለም፣ ወይ ስማቸው ውስጥ የሙስሊም ስም ስላለ አይደለም። የኢትዮጵያ ህዝብ ተጠምቶት የነበረውን ርቆት የነበረውን የአንድነት አጀንዳ ሲያቀነቅኑ በመደመጣቸው አበላሹት እንጂ ያን አጀንዳ በተገቢው ሁኔታ ይዘውት ቢቀጥሉ ኖሮ ጤናማ በሆነ ሁኔታ ያ ተቀባይነታቸው እስካሁን ይቀጥል ነበር። አገሪቱም ወደ ችግር ውስጥ አትገባም ነበር። ስለዚህ የኢትዮጵያዊነት አጀንዳ የዜግነት ፖለቲካ አጀንዳ ኢትዮጵያ ከኮሚኒቲ ውስጥ ግን ተዳክሟል። ወካይ የለውም፣ ድርጅት የለውም። ያው ህዝብን ሞቢላይዝ ለማድረግ ከዜግነት ፖለቲካ ይልቅ የብሔር ፖለቲካ ቀላል አቋራጭ ቀላሉ ህዝብን ልታነሳሳበት ትችላለህ። ከሃይማኖት ቀጥሎ ህዝብን ማነሳሳት የሚቻለው በብሔር ማንነት። ስለዚህ በዛ ምክንያት በአብዛኛው ህዝብ ዘንድ ተቀባይነት አግኝቷል። በፖለቲካ ኤሊቱ ፖለቲካ ኮሚኒቲ ህዝብ ውስጥ በተጨባጭ ከገባን ግን የኢትዮጵያዊነት አጀንዳ የዜግነት ፖለቲካ አሁንም
አዲሱን ብሔርተኝነት የአማራ ብሔርተኝነት የተቀበላለ የቀድሞውን የኢትዮጵያ ማንነት ይዞ ይቀጥላል። ቀላል የማይባል ማህበራዊ መሰረት አማራ ክልል ውስጥ አለን ብዬ አምናለሁ። በኢትዮጵያ አንድነት ወይም በዜግነት ምናምን የፖለቲካ ኃይሎች ደቡብ ውስጥ ስንሄድ አብዛኛው የደቡብ ህዝብ ለብሔር መብቶች መከበር ቀናይ ነው፣ እንዲከበሩ ይፈልጋል። በዛው መጠን ደግሞ የአንድነት ኃይል ይሄን በኢዴፓ በደንብ የማውቀው ነገር ነው። ከደቡብ ነው የተገኙት። ለምን የደቡብ ህዝብ ዋና የዜግነት ፖለቲካ የአንድነት ፖለቲካ ማህበራዊ መሰረት በቀድሞ ስርዓቶች በቢሮክራሲ ውስጥ በሚሊተሪ ውስጥ ተሳታፊ የነበሩ አብዛኛዎቹ ሰዎች የኢትዮጵያዊነትን አጀንዳ ይገዛሉ። ከወረዳ ጀምሮ እስከ አዲስ አበባ ድረስ የከተማ ኑሮ ውስጥ ያሉ የህብረተሰብ ክፍሎች ራሳቸውን በብሔር ፖለቲካ አይን አይደለም በብዛት የሚያዩት። የለም እያልኩ አይደለም፣ እንደዛ የሚያያል። በብዛት ግን የከተሜነት ባህሪ የከተሜነት አስተዳደግ ያላቸው የህብረተሰብ ክፍሎች ለኢትዮጵያ አንድነት ቀናይ ናቸው። ለዜግነት ፖለቲካ ቀናይ ናቸው። ይሄ ብቻ አይደለም። ኢትዮጵያ ውስጥ ራሳቸውን በአንድ ብሔር በሁለት ብሔር ማየት የማይችሉ ከሁለት ከሶስት ከአራት የብሔር ማንነት የተወለዱ ቅይጥ ማንነት ያላቸው የህብረተሰብ ክፍሎች በሚሊዮን የሚቆጠሩ ምናልባት አንዳንድ ጥናቶች የሚያሳዩት ከ30 ከ40 ሚሊዮን በላይ ነው። እነዚህ ሁሉ የኛ ማህበራዊ መሰረት ናቸው። ስለዚህ የጠፋው ጠንካራ ድርጅት ነው። ኤሊቱ ነው የብሔርተኝነት ሰለባ ሆኖ ይሄን ማህበራዊ መሰረት የካደው ያልተጠቀመበት እንጂ ማህበራዊ መሰረቱ አለ የሚል እምነት ነው ያለው። ያ እምነትም ስላለኝ ነው በዚህ ይሄን አመለካከት ይዤ የቀጠልኩት። እኔ ለዚህ ጥሩ ምሳሌ በተለያዩ ወቅቶች ታይቷል። ይሄ አስተሳሰብ ምን ያህል የገነገነ እንደሆነ አሁንም ቦታ ያለው እንደሆነ በባድመ ጦርነት ታይቷል። በ97 ምርጫ ታይቷል። 97 ምርጫ ቅንጅትን ስናቋቁም አሁን የብሔር ፖለቲካ ነው አገሩን የገዛው የት ልደርሱ ነው እንባል። ግን ህብረ ብሔራዊ ሆነን ተደራጅተን የኢትዮጵያን አንድነት የዜግነት ፖለቲካን ቀዳሚ አድርገን መተን የፈጠርነው ሁኔታ ሁላችሁም አይታችሁት። 2010 ላይ ቲም ለማ ሌላ አይደለም ያደረገው የህዝቡን ተቀባይነት ለማግኘት የኢትዮጵያን አጀንዳ ነው ቀልቦ ይመጣው። ኢትዮጵያዊነት ሱስ ነው ብሎ ነው ንግግር የጀመረው። ይሄ ያለ ምክንያት አይደለም። ስለዚህ ብሔርተኞች መረዳት ያለባቸው ነገር አቶ ልደቱ በጣም ይቅርታ ግን አሁን እኮ ያብራራልኝ ያለው እኔ ጠንካራ ሀገራዊ ማንነት ነው የሚለው ነው ያብራራልኝ ያለውና ቅድም ዲስከሬጅ ያረከውን ነገር ነው አሁን ኢንከሬጅ ያደረከው ያለው ከይቅርታ ጋር በጣም አይ ኤርሚያስ ቅድምም ግልጽ አድርጌዋለሁ። አገርን መውደድ አልቃወምም እኔ እኮ ያስፈልጋጊ ነው። አገራዊ ማንነትን መሰረት ማድረግ ተገቢ ነው። እሱ ግን ናሽናሊዝም ነው ማለት አይደለም። እኔ አሁን እያልኩ ያለው ስለ ኢትዮጵያ አንድነት ሳወራ ኢትዮጵያ ውስጥ ላሉ የፖለቲካ ቅራኔዎች ተገቢ ትኩረት አሁንም በጣም ይቅርታ እኔ ስለ ናሽናሊዝም አላወራውም ባይዘው አገራዊ ማንነት ነው የተናገርኩት። እኔ አገራዊ ማንነትን አልተቃወምኩም። ናሽናል አይደንቲቲ አብዛነትን የሚቀበል የተለያየ ሊበራል አስተሳሰብ ያለው ወዘተውት እዛ ዝርዝሩ ስላለመግባት ፈልጌ ነው። ሶኔ አገራዊ ብሔርተኝነት አይደለም ያወራሁት፣ አገራዊ አይደንቲቲ ነው ያወራሁት። ስትሮንግ ናሽናል አይደንቲቲ ነው እየተናገርኩት። ያ ደግሞ አብዛነት ሊሆን ይችላል፣ የፖለቲካ ሲስተሙ ሊበራል ሊሆን ይችላል ወዘተውት እዛ ውስጥ ዝርዝር መግባት ስላልፈለኩ ነው። እና አሁን ያብራራ ያለው ዶክተር አብይ ሲመጣም ስትሮንግ አገራዊ ማንነት እንዴት እንደምንገነባ ነው ሲያብራራ የነበረው ወይም የተቀበል ነው እንጂ ስለ አገራዊ ብሔርተኝነት አይደለም ያነሳውት። ከይቅርታ ጋር ግን ኤርሚያስ እኔ ልደቱ በገባይ መሰረት የኔ ጥያቄ ፖለቲካል ኮንስቲትዩንት ማን ነው የሚለውን ጥያቄ ያብራራ እንደሆነ ነው የተረዳውትና ለዛ እየሰጠ ያለው ምላሽ ስለሆነ ምናልባት ሁለቱ የተለያየ አውድ ያለው ይመስለኛል። ወደት እኔም እንደኛ ጴጥሮስ ላለው ነው ጥያቄ ግን ብሔርተኝነትን ነው የተቃወምኩት እንጂ አገር መውደድን አይደለም፣ አገራዊ ማንነትን አይደለም። ራሴን ማየው ከፖለቲካ አንፃር የኢትዮጵያዊ ማንነት አለ ብዬ ነው ማለት። ከብሔር በላይ ራሴን የምገልጸው በኢትዮጵያ ማንነት በኢትዮጵያዊ ማንነት በዜግነት ነው የምገልጸው። ይሄን እያልኩ ልቃወም አልችልም። ዶክተር አብይም ሲመጡ ያቀነቅኑት የነበረው የኢትዮጵያዊነት ታች ያለን የማንነት ጥያቄ የሚጨፈልቅ አልነበረም። ያኔ እኮ ራሳቸው ኦህዴድ ነው የነበሩት።
አይደል ተዋህደው ብልጽግናንም አልፈጠሩም ነበር በዛ ሁኔታ ነው የብሔር ድርጅት ውስጥ እንኳን ሆነው ኢትዮጵያዊነትን ሲያቀነቅኑ ነው ድጋፍ ያገኙት እሱን ታሳቢ ማድረግ ያስፈልጋልና ሁለቱን እንዳናጣርዛቸው መጠንቀቅ ያስፈልጋል አገር መውደድ ወይም ፓትሪዮቲዝም መደገፍ ያለበትም አስፈላጊ ነው ናሽናሊዝም ሲሆን ነው ይሄ የኛና የነሱ የሚል ፖለቲካ የሚያመጣ የኔ ብቻ የሚል ፖለቲካ የውስጥ ልዩነትን ብዝሃነትን ቦታ ማይሰጥ የሚጨፈልቅ ሲሆን ነው እንጂ ከሀገር ጋር የተያያዘ እንቅስቃሴ ከሀገር ማንነት ጋር በጤናማ መልኩ የሚደረግ እንቅስቃሴ እጅግ አስፈላጊ ነው የሚል መስለ ራሴንም የምገልጸው በዛ መንገድ ነው ማለት ነው ስለዚህ ዞሮ ረጅም ጊዜ ላለመውሰድ ጴጥሮስ ላነሳው ጥያቄ በእኔ እምነት በፖለቲካ ትግሉም እንድቆይ ያደረገኝ በተጨባጭ ይሄ የዜግነት ፖለቲካ የአንድነት አጀንዳ ኢትዮጵያ ውስጥ ጠንካራ የሆነ ሰፊ የሆነ ማህበራዊ መሰረት አለው የሚል እምነት ስላለኝ ይሄ ማለት ግን በሂደት እየተሸረሸረ አልመጣም ማለት ነው የዛሬ 30 ዓመት ከነበረው በጣም ወርዷል የዛሬ 20 ዓመት የዛሬ 10 ዓመት ይብን ከነበረው እየወረደ ነው የመጣው ይሄ አስተሳሰብ በአጭር ጊዜ ተጠናክሮ ህዝቡን ሞቢላይዝ አድርጎ የአንድነት ኃይሉ በኢትዮጵያ የፖለቲካ መድረክ በአግባቡ ተደራዳሪ ተገዳዳሪ የሚሆንበት ሁኔታ ካልተፈጠረ ግን የወደፊት ዕጣ ፈንታው መጥፋት ነው ይሄን ታሳቢ ሁሉ ጊዜ we cannot take it for granted ሁሉ ጊዜ እንደዚህ ሆኖ አይቀጥልም በየጊዜው እየተሸረሸረ ነው ይሄን ታሳቢ ማድረግ ያስፈልጋል አሁን ባለው ተጨባጭ ሁኔታ በእኔ እምነት የፖለቲካ ምህዳሩ ነፃ ቢሆን በብሔርተኞችና በኢትዮጵያዊ አመለካከት ወይም በዜግነት ፖለቲካ መካከል የምርጫ ፉክክር ቢካሄድ ማጆሪቲ እናሸንፋለን የሚል እምነት ነው ይሄን ዝም ብዬ በሐሳብ ማነሳው ነገር አይደለም መሬት ላይ በተጨባጭም ያየነው ነገር ስለሆነ ከሱ አንፃር ብታየው ጥሩ ነው አይ ቲንክ ወደ ሶስተኛው ዙር ነው ምናልባት ልደት አይ ቲንክ አንድ ጥያቄ ያልተመለሰች ጥያቄ አለች ምናላችሁ የኔም ይሄን የሽግግር ሰላማዊ ትግል ስታካሄድ ከህወሓት ገብቶኛል ከመሳሰሉ የትጥቅ ትግል ኃይሎች ግንኙነት አድርገው ወይም ያን ጥረት አድርገው ታውቃለህ የሚል ይቅርታ ሆን ብዬ አይደለም ያለፍኩት ዘንግቼ ነው ምናላቸው ምናልባት ከዛ በፊት ልደት የቅድሙ እድሉ ከተገኘ ከምናሳድር ስፔሲፊካሊ ጴጥሮስ ኢንዳይሬክትሊ የጠየቀው የራስን ጥያቄ ነው ባይዘው እኔ አዲስ አበባን ስፔሲፊካሊ የጠየቅኩት ሌላ ቦታ ስንፈልግ ስለማራ ክልልም ስለደቡብም እያወራን የዛሬ 20 ዓመት የነበረው 97 ላይ የነበረው 100% ኦልሞስት ያሸነፋችሁበት በአንድነት ኃይል ዛሬ ላይ ወደ ብሔርተኝነት ጎራ አልገባም ወይስ በግልጽ አማርኛ ለማውራት ስለፈለኩ እሱን አድርስ ይቅርታ ሞገሳ አንደኛ ምናልባት ዜና በትረጂ በዚህ መልኩ ውይይታችን ጥሩ አይደለም የሚሆነው ምክንያቱም ከሁለት ጥያቄ በላይ የሚያቀርቡበት እድል መኖር የለበትም እና እንዳያቀርቡ መደረግ ያለበት ይመስለኛል ዞሮ ያቀረብኩት ነው ልደት የራሱ ሰምቻለሁ ዞሮ አሁን መልስልሃለሁ ግን አንፌር የሆነ አድቫንቴጅ እየወሰዳችሁ ነው ብዙ ሰዎች ገና እየጠበቁ ነው ጥያቄ ለማቅረብና ያንም ታሳቢ ማድረግ ጥሩ ነው አሁን ተናግሬዋለሁ ሞገስ ያነሳውን ጥያቄ የዛሬ 20 ዓመት የነበረው ሁኔታ የዛሬ 10 ዓመት ከነበረው አንድ አይደለም የዛሬ 10 ዓመት ደግሞ አሁን ካለው ሁኔታ አንድ አይደለም 100% አሸንፈናል አይደል 97 ምርጫ አዲስ አበባ ላይ ዛሬ ብንወዳደር 100% እናሸንፋለን የሚል እምነት የለኝም ሜቢ 65-70% ግን እናሸንፍ እንችላለን ምን ይያልኩ ነው በዛ ሂደት የተለወጡ ነገሮች አሉ የተሸረሸሩ ነገሮች አሉ ቅድምም እንዳልኩት ነገሮች በዚህ ከቀጠሉ የበለጠ የተሸረሸረ ነው የበለጠ የማሸሽ ነው የሚሄደው አሁን ባለኝ ግምገማና በተጨባጭ ሁኔታ ግን አሁን የቆምንበት ጊዜ ላይ ሆነን ግን ያ ማህበራዊ መሰረት ስቲል ማጆሪቲ ነው የሚል እምነት ነው ከሱ አንፃር ብትወስደው ማለት ነው እንጂ ያን ያገኘነውን ውጤት ሳይሸራረፍ በነበረበት ሁኔታ ዛሬ እናገኘዋለን የሚል እምነት የለኝም በዚህ ተረዳው ምናላችሁ ያነሳው ጥያቄ የኦላ ህወሓት ፋኖ ግንኙነት የለኝም የተለየ ግንኙነት ማለት ነው ምክንያቱም እኔ በትጥቅ ትግል እምነት የለኝም ከነሱ ጋር ተገናኝቼ ልሰራ የሚችለው ነገር የለኝም ነገር ግን እንደ አንድ ኢትዮጵያዊ ፖለቲከኛ እንቅስቃሴያቸውን በጣም በቅርበትና በጥልቀት ነው የምከታተለው ስለዚህ የፋኖ ቃል አቀባዮች ሁሉንም አይደለም አትሊስት የሚናገሩትን ያውቃሉ ብዬ ማምናቸው በደንብ ነው የምከታተለው ምን ይያሉ ቲፒኤልኤፍም እንደዛው ኦላም እንደዚህ የኦላን መግለጫዎች አያልፉኝ እከታተላለሁ እንቅስቃሴውን እከታተላለሁ ትግራይ ውስጥ ያለውን ሁኔታ በቅርበት
ነው መከታተል ከታጣቂ ኃይሎቹ ግን ጋር የግን ፕሮጀክት ነው ማለት ነው የኔ ጉዳይ አይደለም አትንገሩኝ ነው ማለት ሚስጥርም ማወቅ አልፈልግም መረጃ ግን እንዲኖረኝ ይፈልጋለሁ ለምን እነሱ የሚያደርጉት እንቅስቃሴ የሁላችንንም ህይወት የህዝባችንን ህይወት አፌክት ያደርጋል እኔ ተወልጄ ያደኩት ላሊበላ አካባቢ ነው ቡግና ወረዳ ነው ይሄ ጦርነት ከመጣ በኋላ የህዝቡ ኑሮ መስቀልቅል ውስጥ ገብቷል ይው ረሃብ ከሰባት ይሞቱበት ራሴንም የሚመለከትም ጉዳይ እና በአጠቃላይ ህዝቡንና አገሩን ይመለከታል እነዚህ ኃይሎች የሚያደርጉት እንቅስቃሴ ስለዚህ እንደ አንድ ፖለቲከኛ እንቅስቃሴያቸውን በደንብ ነው መከታተል ወዴት ሊወስዱ ነው እነዚህ ኃይሎች ወዴት ሊወስዱ ነው ምንድነው ማድረግ ያለባቸው ምንድነው ማድረግ የሌለባቸው የሚለውን ነገር በደንብ በጥንቃቄ ይከታተላል ነገር ግን ግንኙነት የሚባል ነገር የለኝም ምክንያቱም እኔ ከትጥቅ ትግል የሚያራምዱ ኃይሎች ጋር አብሬ ልሰራው የምችለው ነገር የለኝም አላምንም በትጥቅ ትግሉም ማለት ነው እና በዛ ደረጃ ብትረዳው ጥሩ ነው የለኝም ነው ዞሮ መልሱ ያ ማለት ግን እንቅስቃሴያቸውን አልከታተልም ማለት አይደለም በጣም ነው መከታተል ሆም ብዬ ነው መከታተለው ማለት ነው በሱ ደረጃ ብትረዳው ወደ ሌላው ዙር ብንሄድ ዜና ሶስተኛ ዙር ላይ ኤርሚያስን ወደ ላይ ኦሬዲ ስለወሰር ነው ፕሮፌሰር ጌታቸው መዓዛ ሌሎች የተጨመሩ ሁለት ሰዎች ብትሰጪኝ ምን ጊዜ ሚዲያና ኦኬ ሪዮት ሮሃ ምን ጊዜ ምናት ሪዮት ሮሃ ወጣለች ባጋጣሚ እና መልሰው መግባት ለሚፈልጉ ለሪፖርተር አሁን ያለን ዲደብሊው ታሪኩ አለ ከዲደብሊው ኦኬ በድምጽ ናቸው ካልገቡ እንዲገቡ አራት አግኝቻለሁ አሁን የአራቱን እንውሰድና ወደሚቀጥሉት እንሄዳለን ፕሮፌሰር ጌታቸው መዓዛ አንድ ጊዜ መዓዛ ወጣለች አሁን መስል ያሉት በድምጽ ከገቡ ነው በምስል የሉም ዲደብሊው እና ምን ጊዜም በድምጽ ከገቡ አሁን እየተከታተሉ ከሆነ መግባት ይችላሉ ለጊዜው ያለው የኤምዲ ነው ሌላ ሪፖርተር አሃዱና ኢትዮ ፎረም ኩሽ ያዳመጡ ከሆነ መግባት ይችላሉ ጥሩ እንግዲህ ከፕሮፌሰር ጌታቸው ጀምር መሰለኝ መቀጠል ትችላለህ ጌታቸው አይ ቲንክ ሪዮት መጣለች ጌታቸው ጀምርና ሪዮት ተቀጥላለች ከዛ ድምጽ አይሰማም መሰለኝ ይቅርታ ዜና ይሰማሻል ልደቱ ከሪዮት ጀምርና ጌታቸው እስከዛ ድረስ ሪዮት ቀጥይ እንግዳው እሱ ጌታቸው ችግር ገጠመው መሰለኝ እሺ በጣም አመሰግናለሁ እንግዲህ ያሰባቸው ጥያቄዎች ስለተጠየቁ አንድ ጥያቄ ብቻ ነው የማቀርበው የፖለቲካ ማህበረሰቡ ከአክራሪ ብሔረተኞችና ከጦረኞች በስተቀር ማንንም የማያዳምጥ ሆኗል ብለሃል አንተና መሰል ፖለቲከኞችን በዚህ ምክንያት ሚና የለሽ እንደሆናችሁ ገልጸሃልና አንተም እንዳልከው እንደሚታየው ባጭሩ ሲቀመጥ ፖለቲካው ተበላሽቷል ለአቅመ ፖለቲካ ያልደረሰ ፖለቲካ ነው በዚህ ሰዓት እየተራመደ ያለው ስለዚህ መጀመሪያ የተበላሹ አታዮችን ለፖለቲካው ከማስተካከል አንፃር ሚናህን ስለመቀየር አስበህ ታውቃለህ ወይ ለምሳሌ የሚዲያ ሰው አክቲቪስት ጸሐፊ መሆን ማለት ለፖለቲካው በተሰጠህበት መጠን እነዚህ ጉዳዮች ላይ ብሰጥ ወይንም ደግሞ ሚናዬን ብቀይር የፖለቲካ ምህዳሩን ማስተካከል ይቻላል መጀመሪያ መሰራት ያለበት ስራ አለና ብሎ ከማሰብ አንፃር ምናልባት አስበህ የደረስክበት ነገር ካለ ይሄን ምለ ቀላል ስለሆነ ሳይሆን የመጀመሪያ መደረግ ያለበት ነገር አሁን በተበላሸው ሁኔታ ውስጥ እሱ ነው ብዬ ስለማስብ ነውና እዛ ላይ ሐሳብ እንድትሰጠን ነው አመሰግናለሁ በጣም እሺ በጣም ጥሩ ነው አጭር ግልጽ የሆነ ጥያቄ ነው ፕሮፌሰር ጌታቸው መቀጠል ይችላል ተስተካክሎለት ከሆነ ሚዩት ነህ
ጌታቸው ይሰማል? እስኪ አስተካክል ድረስ የሪዮትን ጥያቄ ለመመለስ ልሞክር ነኝ። ታሪኩ ልቀጥል? ታሪኩ አለ? ታሪኩ ቀጥል። ከጀርመን ድምጽ ዶቼ ቬለ ታሪኩ መቀጠል ይችላል። እሺ፣ በጣም አመሰግናለሁ። ታሪኩ ኃይሉ እባላለሁኝ ከዲደብሊው ጀርመን ሬዲዮ ነው። ስለጋበዛችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ሲል በነበሩ ወንድሞች በርከት ያሉ ጥያቄዎች ስለተነሱ አንተም ስለመለስክ ይዣቸው የነበሩ አንዳንድ ጥያቄዎች ስለተመለሱ አንድ አጠር ያለ ጥያቄ ይኖረኛል። ይሄው ምንድነው እንግዲህ በሌሎች የአፍሪካ ሀገሮችም በተለይ ምዕራብ አፍሪካም ስንመለከት የሚካሄዱ የፖለቲካ ሽግግሮችን እንደዚህ አሁን አንተ እንዳሰብከው ከውጪ የተመለሱ አዲስ አይነት አስተሳሰብ ይዘው በርግጥ የፖለቲካ ምህዳሩ በየሀገሩ ይለያያል። ከዛ አንፃር ለስልጣንም የበቁ በፖለቲካውም ደግሞ በጎ የሆነ አስተዋጽኦ ያበረከቱ ያሉ ወገኖች አሉና አሁን አንተ ከምታቀነቅነው ከዚህ የሰላማዊ ትግል አዋጭነት አኳያ በጣም ስር የሰደደ ችግር አለ። በዚህ በጽሁፍም ላይ በላክልን እንደምመለከተው የምታነሳቸው ሀሳቦች አሉ። ትግልን እየጠለፉ በማምከን የተካኑ የእድሜ ልክ ሴረኛ የፖለቲካ ኃይሎች ባካሄዱት ያሉባልታ ዘመቻ እንግዲህ የኢዴፓን አብነት ስታነሳ ነው። ከዚህ በመነጠል ያን ሂደት በያኮላሽት ኖሮ የወቅቱ የሀገራችን ተጨባጭ ሁኔታ አሁን ካለው የተለየ ይሆን እንደነበረ የምታነሳቸው ሀሳቦች አሉና አሁንስ ምን የተለየ ነገር አለና ወደፊት በቀጣዩ የትግል ምዕራፍ ወደ ሀገር ቤት ገብተህ በምታደርገው ትግል እንዲህ አይነቱን ችግር የሚፈታ አዲስ አስተሳሰብ ይዘህ ነው ወይ የምትሄደውና እንዲህ አይነት ሀሳቦች ካሉ አንድ ሁለት ብለህ የምታነሳቸው ነገሮች ካሉ እነሱን ብትገልጽልን በጣም አመሰግናለሁ። ኦኬ፣ ጌታቸው ተስተካክሎልህ ይሆን? አለበለዚያ ወደ እነሱ ጥያቄ እንሄዳለን። አሁን ይሻላል? አሁን መጥተሃል ጌታቸው፣ ቀጥል። እሺ፣ በጣም ይቅርታ መንገድ ላይ ስለሆንኩ ነው። ጥሩ፣ ቀጥታ ወደ ጥያቄው ነው የሚሄደው። እንደሚታወቀው ከትግራይ ጀምሮ አማራ ክልል፣ ኦሮሚያ ብዙ እልቂቶች ተፈጽመዋል፣ እየተፈጸሙ ነው ያሉት እና በአብዛኛው በተለይ አብዛኛው ገበሬ ቢጠየቅ አሁን ቅድምም እንደጠቀስከው ሰላም ነው የሚፈልገው፣ በልቶ መኖር፣ በሰላም መንቀሳቀስ ነው የሚፈልገው፣ ልጆችን ማሳደግ ነው የሚፈልገው እና አንተ መስዋዕት ድረስ ያስፈልገዋል ራሴም ቢሆን ህይወቴን ለመስጠት የመጨረሻውን ዋጋ ለመክፈል እሄድበታለሁ ብለህ የወሰንከው ያንን ህይወት ያንተን ህይወት የቤተሰቦችን መከራ ወርዝ የሚያደርግ ኮዝ ነው ብለህ ታምናለህ ወይ? አሁን በምርጫ ፖለቲካ እንደዚህ ፍትህ በተቀበረበት ምናልባት አንድ ጸሐፊ ትላንትና የአሜሪካን ጉዳይ ሲያነሳ የራስ መተማመን ያለው ሞኝነት ጋራ የፍቅር ተራክቦ ያላት አሜሪካ ያው የከፋ ደረጃ ላይ ደርሳለች ብሎ የገለጸው አለ ያሁኑ ሁኔታ ማለት ነውና ኢትዮጵያ ደግሞ ምናልባት ቅድም ተነስቷል ላለፉት 20-30 ዓመታት መጥተው አንተ ጋር ክርክር አያደርጉም፣ ግን ስምህን አጥፍተው በተለያየ ነገር አድርገው ያሉ መሪዎች ቅቡል የሚሆንበት ማህበረሰብ፣ ሁለተኛ ዕውቀት፣ ፍትህ፣ እውነት የሆኑ መርህ ነገሮች ዝቅተኛ እንኳን ክብር የማይሰጥበት ሁኔታ ባለበት ሁኔታ ወርዝ ያደርጋል ብለህ ታስባለህ ወይ? ይሄ አሁን የምትሄድበት መንገድ አጠቃላይ በቃ ይገባዋል ወይ ያ ዋጋ ብለህ ታስባለህ ነው አንድ። ሁለተኛ ከዚህ ጋር ተያይዞ ሄድክ ቀጥታ በጊዜ ሰሌዳ ካየነው ምንድነው የምታደርገው? አንድ ኢትዮ ፎረም ያቀረበው ትንተናን የሚያሳምን ትንተና ቀርቧል። የምንድነው ጠቅላይ ሚኒስትሩ አሁን የምክክር ኮሚሽኑን ቀይሮ ያው የዚህ ፕሬዚደንሻል ሲስተም ያደርጋል፣ እስከዛ የባለ አደራ መንግስት መሪ ይሆናል፣ ከዛ በኋላ ደግሞ በሌላ ጥፋት ያው ይቀጥላል የሚል አሳማኝ ትንተና አለ።
ይሄ በሆነበት ሁኔታ ካመንክበት ማለት ነው ጦርነቶች በቃ የአማራ ህዝብ አሁን በድሮን በተለያየ ነገር እያለቀ ነው ያለው ኦሮሚያም እንደዛ ትግራይ በረሃብ በተለያየ ነገር እያለቀ ነው ይሄ ባለበት ሁኔታ እስቲ በጊዜ ሰሌዳ ይሄ ለማድረግ ነው ያሰብኩት አዲስ ፓርቲ ከሆነ ወይም ደግሞ ያለው ፓርቲ መግባት ከሆነ ከዛ ለራስ ያስቀመጥከው አለ ለምሳሌ ይሄ ካልሆነ ግን በቃ ያው ሩጫን ጨርሻለሁ የምትልበት አለ አመሰግናለሁ ኦኬ ምናልባት አራተኛ የገባ ሰው ካለ ልንጨምር አለበለዛ ወደ መልሶቹ ሊሄድ ዜና I think እዚህኛው ዙር ላይ አንድ ሰው ወደ መልሶች ሄድ ወደ መልሶች ሄድ ጥሩ የመጀመሪያው ሪዮት ያቀረብሽው ጥያቄ መሰረታዊ ጥያቄ ነው በብዙ ሰዎች የምትጠየቀው ጥያቄ ነው አንዳንድ ጊዜ እኔም ውስጥ የሚፈጠር ጥያቄ ነውና ጥያቄው መነሳቱን በጣም ወድጄዋለሁ በመጀመሪያ ሚናህን ስለመቀየር አስበህ ታውቃለህ ወይ ነው ዋናው በዚህ ሂደት በዚህ መስክ ውጤታማ ካልሆንክ ምናልባት በሌላ መስክ ውጤታማ ልትሆን ብትችል አስበው ታውቃለህ ወይ የሚል ጥያቄ በጣም ብዙ ሰዎች ያነሱልኛልና አንዳንድ ሰዎች ኢቭን እንደው በአክሲዮን በምን አንድ የሚዲያ ተቋም ብናቋቁምና ሐሳብህን ሁሉ ጊዜ በሚዲያ ለህዝብ ብታደርስ የበለጠ እኮ ይጠቅማል ከፖለቲካ ድርጅት ይልቅ ብለው ጥያቄ የሚያቀርቡልኝ ባለሀብቶች ሳይቀሩ ነበሩና እስካሁን ያን ጥያቄ አልተቀበልኩም ምክንያቱም እኔ በተደጋጋሚ ለረጅም ጊዜ ስለሚናዬ አስባለሁ እና በኔ እምነት ትልቁ ክፍተት ያለው አሁን የፖለቲካ ድርጅቶች ላይ ነው የሚል እምነት አለ ወሳኝ ናቸው የሚል እምነት አለ የፖለቲካ ድርጅቶች የበቁ ከሆኑ ፖለቲካ ውስጥ ያሉ አመራሮች የሐሳብ ጥራት ያላቸው እና የበቁ ከሆኑ አጠቃላይ የፖለቲካውን ሁኔታ ለመቀየር ሰፊ ድል ሊፈጥሩ ይችላሉ የሚል እምነት አለ እና ትልቁ አሁን ለምሳሌ ሪዮትም ታውቂያለሽ በተደጋጋሚ በመጽፋቸው ጽሁፎች ኢትዮጵያ ለምንድን ነው እዚህ ችግር ውስጥ የገባችው በምን ምክንያት ነው መሰረታዊ ችግሮቿ ምንድናቸው በሚሉት ጥያቄዎች ዙሪያ አንዱ ደጋግሜ የማነሳው የአመራር ድክመት ቀላል ማይባል የአመራር ድክመት በኢትዮጵያ የፖለቲካ ሂደት ውስጥ አለ ደጋግሜ ያነሳዋለሁ የኢትዮጵያ ፖለቲካ በከተማ የትምህርት ጠሎች በገጠር ደግሞ የእርሻ ጠሎች ክፍት የሥራ ቦታ ሆኗል ተምረዋል የሚባሉ የተሻለ ልምድ ያላቸው የተሻለ ስነ ምግባር በህብረተሰብ ውስጥ ያላቸው ዜጎች የማይገቡበት መስክ ሆኗል ፖለቲካ በጣም የሚያሳዝነው ግን አገርን የመምራት ህዝብን የመምራት ሚና ግን ያለው የፖለቲካ አመራር በዋናነት ቤትም አለ እና ይሄ ነው አንዱ መሰረታዊ ችግራችን የሚል እምነት ስላለኝ እኔ በሁሉም መስክ ክፍተቶች እንዳሉ ብረዳም የበለጠ ክፍተት ያለው ግን አሁን በፖለቲካ አመራር ደረጃ ነው የሚል እምነት አለ እና ሪሊ ሌላ ቦታ ውስጥ ገብቼ አስተዋጽኦ ከማደርግ የፖለቲካ አመራር ውስጥ ያለውን ችግር ለመፍታት አቅሜና ሁኔታው በፈቀደ መጠን እስከምችለው ድረስ መሄድ አለብኝ የሚል እምነት ነው ያለኝ እና ጥያቄው ቀላል ጥያቄ አይደለም በራሴም አይምሮ የሚፈጠር ነው ብዙ ሰዎችም የሚጠይቁኝ ነው አሁን ባለው ሁኔታ ግን በፖለቲካ መቀጠል ነው የምመርጠው ትልቁ ክፍተት እና ማነቆ እዛ ውስጥ ነው ያለው የሚል እምነት ነው ያለኝ ግን ከዚሁ ጋር በተያያዘ እኔ ሳልፈልግም ተገድጄ ወደዛ የሚሄድበት ሁኔታ ሊኖር ይችላል ለምሳሌ አሁን አገር ቤት ሄጄ መንግስት ካላሰረኝ ወይም ሌላ ገደብ ካልጣለብኝ የመጀመሪያው ስራ የሚሆነው የተሰረዘውን ፓርቲያችንን ኢዴፓን እንደገና የማቋቋም ጉዳይ ነው ያው እንደምታውቁት ከገዢው ፓርቲ ከብልጽግና ጀምሮ ብዙ ጉድለቶች የነበራቸው የፖለቲካ ፓርቲዎች በሂደት ጉድለቱን እንዲያርሙ እየተደረገ ነው በፖለቲካ መድረኩ እንዲቀጥሉ የተደረገው ጉድለት ባይኖረው ጉድለት እንኳን ቢኖርበት ኢዴፓ ያ እድል ሊሰጠው ይገባል ግን ከሌሎቹ ፓርቲዎች ከተቃዋሚም ከገዢው ፓርቲ ተነጥሎ እንዲሰረዝ የተደረገው ኢዴፓ ነው ስለዚህ የመጀመሪያው ስራችን የሚሆነው የኔም ትኩረት የሚሆነው ኢዴፓን መልሶ የማቋቋም ግን ላይቻል ይችላል መንግስት ፈቃደኛ ላይሆን ይችላል እኔ ደግሞ አሁን በትግሉ ውስጥ ምክንያት ፈጥረን ከትግሉ መራቅ የለብንም የሚል እምነት አለ
አንደኛው በር ሲዘጋብን ሌላ በር ማንኳኳት አለብን። እስከ መጨረሻው ድረስ በዛ ሂደት ተስፋ ሳንቆርጥ መቀጠል አለብን ብዬ ስለማምን ሁለተኛው አማራጭ ምንድነው ኢዴፓን ማቋቋም ካልቻል በተወሰነ ደረጃ ተቀራራቢ አመለካከት ያላቸው የፖለቲካ ኃይሎች አሉ ኢትዮጵያ ውስጥ ከነሱ በአንዱ ውስጥ አባል ሆኜም ቢሆን ይሰራል። አይ የራሳችን ፓርቲ ማቋቋም አልቻልንምና በቃ ትግሉን ማካሄድ አንችልም የሚል ምክንያት መስጠት አለብን ብያለሁ። ስለዚህ ከኛ አስተሳሰብ ጋር ከሚቀርቡ ፓርቲዎች ውስጥ በአንዱ ውስጥ አባል ሆነን እንሰራለን። ያ ከተሳካ ወደ ምንድነው የምንሄደው? ቢያንስ ሀገር ቤት ያለን የፖለቲካ ፓርቲዎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች የጋራ ጥምረት መፍጠር አለብን። ያ ቀላል እንቅስቃሴ የሚጠይቅ አይመስለኝም። እኛ ይሄን ከተወጣን በደሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የራሳቸውን የቤት ስራ የጋራ በሚሉት አጀንዳ ሊሰሩ ይችላሉ ማለት ነው። ያ ለኢትዮጵያ ፖለቲካ ይጠቅማል። በነገራችን ላይ መንግስት ሆን ብሎ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን እንዲከፋፈሉ እንዲለያዩ ስራ ይሰራል። በጣም የሚያሳዝን ነው፣ ግን አይጠቅምም ብዬ ነው። በትጥቅ ትግል ራሱ እንቅስቃሴ የሚያደርጉ ኃይሎች ውስጣዊ አንድነት ቢኖራቸው ብቻቸውንም ሳይሆኑ በጋራ በመለስተኛ ፕሮግራም ቢተባበሩ ለድርድርም ያመቻል የሚል እምነት አለ፣ ለሀገሪቱም ይጠቅማል የሚል እምነት አለ። ስለዚህ በእኛ በኩል ግን በሰላማዊ ትግል የምንታገል ኃይሎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች አንድ ሆነን መቆምና የሰላማዊ ትግሉን ማጠናከር እንችላለን የሚል እምነት አለ። ይሄስ ባይሳካ አሁንም ከትግል ወጣለሁ ማለት አይደለም። ይሄ ካልተሳካ ሪዮት ያልሽው ጥያቄ አፍጥጦ ሊመጣ ይችላል። ምክንያቱም የራሴንም የፖለቲካ ድርጅት ማቋቋም ካልቻልኩ ከጓደኞቼ ጋር ወይም ከአጋሮቼ ጋር በሌሎቹ ፓርቲዎችም ውስጥ ገብቼ ልሰራ የሚችልበት እድል ካጣው ምንድነው የሚሆነው? ብቻዬን አቅሜና ሁኔታው በፈቀደ መጠን ሐሳብ እያዋጣው እየጻፍኩ እየተናገርኩ መቀጠልበት ሁኔታ ሊኖር ይችላል። ያኔ ምናልባት የሚዲያ ስራ መስራት ብቸኛ አማራጭ ሆኖ አፍጥጦ ሊመጣ ይችላል። ስለዚህ እዛ ወረቀቴም ላይ እንደጠቀስኩት ምንድነው የሚለው ካልተቻለ በግሌ አቅሜና ሁኔታው በፈቀደ መጠን የምችለውን ነገር አገር ውስጥ እያደረኩ መቀጠል ይችላል አለብኝ የሚል ነው። ስለዚህ እንደዛ አይነት አስገዳጅ ሁኔታ መጥቶ አሁን ያያዝኩትን ሚና ሊያስቀይረው ይችላል። በኔ ፍላጎት ግን በፍጹም ከፖለቲካ ድርጅት አመራርነት መውጣት አለብኝ ብዬ አላምንም። በነገራችን ላይ የፓርቲ መሪ የመሆን ምናምን ፍላጎት ብዙም የለኝም እውነቱን ለመናገር። አሁን ካለሁበት የጤና ችግር አሁን እድሜም እየሄደ ነው፣ ጤናዬ ብዙ ችግር አለው። ያን ያህል ኢነርጂውም የለኝም። ግን በአንድም በሌላ መንገድ የሊደርሺፕ ሚና እንዲኖረኝ ይፈልጋለሁ እንጂ አሁን ብዙም ቁጥር አንድ የፓርቲ መሪ የመሆን ፍላጎት የለኝም እውነቱን ለመናገር። ሌሎች ፓርቲዎችም ውስጥ ብገባ አዲስ ፓርቲ ማቋቋም ብንችል ከአመራሮች ውስጥ አንዱ የመሆን ፍላጎት ነው እንጂ ዋና መሪ የመሆን ፍላጎት የለኝም እውነቱን ለመናገር። አቅሙም የለኝም ያን ያህል ፍላጎቱ ቢኖረኝ እንደ ድሮው በፈለኩት መልኩ ተንቀሳቅሼ ቀንም ማታም የመስራት እንትኔ ተወስኗል አሁን በብዙ ችግር ምክንያት ማለት ነው። እና ወደፊት በኔ ፍላጎት ሳይሆን በአስገዳጅ ሁኔታ ሚናዬን የሚቀይር ነገር ሊመጣ ይችላል። ያ ከመጣ ልቀይር እገደዳለሁ ማለት ነው። በፍላጎት ግን እውነቱን ለመናገር ፖለቲካ ውስጥ ትልቅ ክፍተት አለ ብዬ ስለማምን በሱ ነው መቀጠል የምፈልገው። ታሪኩ ከጀርመን ድምጽ ያቀረብከው ጥያቄ ወረቀቴ ላይ እንደገለጽኩት አሁንም ችግር ውስጥ የገባ ነው። ከአሁን በፊትም ችግርን መሻገር ያቃተን ሁልጊዜ ትግልን እየጠለፉ የሚጥሉ ኃይሎች ስላሉ አገዛዙን ተባብረን መታገል ሲገባን የኢትዮጵያ የፖለቲካ ኃይሎች ብዙውን ጊዜያችንን ብዙውን ጉልበታችንን የምናጠፋው እርስ በርስ በመታገል በመጠላለፍ። ይሄ የፖለቲካ ባህላችን አሁንም ያለ እንደውም ተባብሶ ቀጥሏል። በሁሉም አዳዲስ በሚፈጠሩ የፖለቲካ እንቅስቃሴዎች አሁን በጎላ ሁኔታ የእርስ በርስ መጠላለፍ እያየ ነው ያለው ጉዳይ እና ይሄ ችግር አልተፈታም፣ በቀላሉ የሚፈታል የሚል እምነት የለኝም እና አገር ቤትም ሲሄድ የተለየ ነገር ላይፈጠር ይችላል ብዬ የማምነው ለዚህ ነው እና በአጠቃላይ የይሆናል ግምት ሳስቀምጥ ሶስት እጅ ወይም ከሁለት እጅ በላይ የኢትዮጵያ ወደፊት ዕጣ ፈንታ መንግስት የለሽ የመሆን ወደዛ ነው እያመራን ያለው የምለውም ያለ ምክንያት አይደለም። ኢትዮጵያውያን ከችግርም ከምክርም መማር ተስኖን በርስ በርስ መገዳደል ነው የቀጠለው።
ሁላችንም በየፊናችን ሆነን እየገፋን ያለነው ወደ መፍትሄው ሳይሆን ወደ ጥፋቱ መንገድ። ለዚህ ነው ተስፋ እየጠፋ ይመጣ። ያው ትግል ሲባል ግን ተስፋ ለመቁረጥ ነው። እየወደቁ እየተነሱ እስከ መጨረሻው ድረስ የመታገል ጉዳይ ስለሆነ ነው እንጂ የኢትዮጵያ ተጨባጭ ሁኔታ እውነቱን ለመናገር እጅግ ተስፋ አስቆራጭ። እኔ ወደ ኢትዮጵያ ሲሄድ እኮ አሁን አንዱ ስጋቴ አንድ ቀን ተኝተን ስንነሳ ኢትዮጵያ መንግስት የለሽ ሁኔታ ውስጥ ልትገባ ትችላለች። ከፍተኛ የሆነ እልቂት ውስጥ ልንገባ እንችላለን። የእርስ በርስ መጨራረስ ውስጥ ልንገባ እንችላለን። ያንም እያወቅኩ ነው ወደ ኢትዮጵያ የሚሄደው። ግን ታጋይ ነኝ ካልኩ በትግል ውስጥ ደግሞ ህዝብን የመምራት ሚና ሊኖረኝ ይገባል ካልኩ በእንዲህ አይነት የችግር ወቅት ከህዝቡ ተነጥዬ ዳር ሆኜ ማየት አለብኝ ብዬ አላምንም። ምክንያቱም አገሩ ሰላም ሲሆን ችግሮቹ ሲፈቱማ መሪ መሆን የማይፈልግ የለም፣ ሁሉም ይሄዳል። ግን በዚህ የክፉ ቀን ከህዝቡ ጋር ቆመን የህዝቡን ችግር መጋራት አለብን ብዬ አምናለሁ። የመሪነት አንዱ ትልቁ በተለይ የሰላማዊ ትግል የመሪነት ሚና ይሄን ይጠይቃል የሚል እምነት አለ። ይሄን ስል ቅድም እንደጠቀስኩት ውጭ ሀገር ሆኖ ትግል ማድረግ አይቻልም እያልኩ አይደል። ግን የአገር ውስጡ ትግል ተጠናክሮ የምንፈልገውን ለውጥ እንዲያመጣ ከፈለግን ያሉትን ችግሮች ሁሉ አገር ውስጥ ከህዝቡ ጋር ሆነን መጋፈጥ አለብን። ትግሉ የሚጠይቀውን መስዋዕትነት ሁሉ እየከፈል መጋፈጥ አለብን የሚል እምነት ይዤ ነው እንጂ እኔ በኢትዮጵያ ሁኔታ ላይ በጣም ተስፋ አስቆራጭ ሁኔታ ነው እየታየኝ። በየቀኑ በየሂደቱ የማየው ነገር ከድጡ ወደ ማጡ ነው እየተሸጋገረ ያለ። ሁላችንም እየገፋን ያለ ነው በእልህ በፉክክር ወደ ጥፋቱ መንገድ ወደ መልካሙ ነገር ነው የሚል እምነት የለኝም። ለዚህ ደግሞ ሁላችንም ተጠያቂዎች የሚል ነውና የተለየ ነገር መጠብቀው የለኝም። የተለየ ሁኔታ አለ ብዬ አላምንም። ግን አገሪቱ እንድትድን ከተፈለገ የምንፈልገውን ዘላቂ መፍትሄ እንድናመጣ ከተፈለገ ይሄ ሁኔታ መለወጥም ይችላል። እኛ መስራት የሚገባንን ካወቅን ጠንቅቀን ካወቅን ከማወቅም አልፈን ያ ሁኔታ እንዲለወጥ መከፈል የሚገባውን መስዋዕትነት ዋጋ ለመክፈል ከተዘጋጀንና ከከፈል የማይለወጥ ነገር አለ ብዬ አላምንም። ኢትዮጵያ አሁን የገጠማት ችግር ሌሎች ህዝቦችና አገሮች ያልገጠማቸው ችግር አለ። ብዙ ህዝቦች ብዙ አገሮች ተመሳሳይ ችግር ገጥሟቸው በትግል አልፈውታል። እኛንን በትግል ማለፍ ያቃተን። ስለዚህ ተገቢ የቤት ስራችንን በተገቢው ጊዜና ሁኔታ ከሰራን ልንወጣው የምንችል ችግር ነው ያለው ብዬ ነው ማምነው። ወረቀቴ ላይ በግልጽ አስቀምጫለሁ። የኢትዮጵያ ችግሮች ሊቆጠሩ የሚችሉ ናቸው። 1 2 3 ተብለው ያን ያህል ውስብስብ አይደለም። እውነቱን ለማለት መፍትሄው ቀላል ያከበድ ነው። እኛ የኢትዮጵያ የፖለቲካ ኤሊቶች የፖለቲካ ኃይሎች ምንደማመጥ አይደለም፣ ምንከባበር አይደለም፣ አንሰማማ። የዲሞክራሲ ባህል የለም። ሁሉ ጊዜ በጽንፍ ነው የምናምነው፣ በጦረኝነት ነው የምናምነው፣ በመገዳደል ነው የምናምነው። የኛ ድክመት ነው እንጂ ችግሩ ከሌላው ዓለም የተለየ ከሌላው ህዝብ ችግር የተለየ ነው ማለት። መፍትሄው እንደዚህ ሮኬት ሳይንስ ሆኖ አይደለም። ያከበድ ነው እኛ ደካሞች በመሆናችን ነው ችግሩ ሊፈታ ያልቻለው። ይሄን ድክመታችንን አምነን ተቀብለን መስራት ያለብንን ጊዜ በተገቢ ሁኔታና ጊዜ መስራት ከቻልን ግን ኢትዮጵያ ውስጥ ያለው ችግር መፈታት ይችላል የሚል ሙሉ እምነት ነው ያለው። ግን አሁን ያለው ነባራ ሁኔታ የሚያሳየው እንደዛ አይደለም። ሁላችንም ወደ ጥፋቱ መንገድ ነው በየቀኑ እየገፋን ያለ። በፉክክር በአጉል ፉክክር በፉክክር የሚገነባ አገር የለም። በፉክክር አገር ይፈርሳል እንጂ አይገነባም። በእልህ የሚገነባ አገር የለም። እኛ ግን አጉል ፉክክር አጉል እልህ ውስጥ ገብተን የጋራ ማንነታችንን እየበጣጠስን ነው፣ አገሪቱን እያፈረስን። ከዚህ ከወጣን ዲሞክራሲያዊ የሆነ ባህል ለመገንባት ጥረት ካደረግን ከተባበርን ከተደማመጥን ግን የማይፈታ ችግር የለም። ሁሉም ችግር መፍትሄ አለው የሚል እምነት ነው ያለኝ። እንግዲህ ከዚሁ ጋር ይያያዛል ፕሮፌሰር ጌታቸው ያነሳው ጥያቄ ወርዝ ያደርጋል ወይ የምትከፍለው ዋጋ የሚለው አንዳንድ ጊዜ የሞኝነት የቄልነት መስሎ ሊታይ ይችላል። ምክንያቱም ውጤቱን እያወቅኩት ነው። ወረቀቴ ላይ በግልጽ አስቀምጫለሁ። ሰላማዊ ታጋይ መሆን እንደ ሞኝነት እንደ አላዋቂ የሚቆጠርበት ሀገር ውስጥ ነው እና ሪሊ ከባድ ጥያቄ ነው ማለት ነው። ግን በስልቱ ትክክለኝነት ላይ ጥርጥር የለኝም። በጣም ጠንካራ የሆነ እምነት ነው ያለው። የሚያሳዝነኝ በጣም በጠነከረ ሁኔታ ትክክል ነው ብዬ ለውጥ ያመጣል ብዬ ማምንበት ሐሳብ በህዝቡ ዘንድ ተቀባይነት የለም።
ስለዚህ ይሄ ህዝብ ያን ሐሳብ ማየት እንዲችል ማየት እንዲጀምር እስከ ህይወት መስዋዕትነት ድረስ ዋጋ ከፍለን ማሳየት መቻል አለብን ብያለሁ። ወርዝ ያደርጋል ብያለሁ። ይቺ ሀገር እዚህ የደረሰችው በዜጎች መስዋዕትነት ከሆነ በደምና ባጥንት ከሆነ ነው ደግሞ ይችን ሀገር አትርፈን ለልጆቻችን ለትውልዱ ለማስተላለፍ ህይወት መሰዋት ያለብን ደም መገበር ያለብን ዜጎች መኖር አለብን የግድ ያን ኃላፊነት ከሚወስዱ ሰዎች ውስጥ አንዱ መሆን አለብኝ የሚል እምነት አለ 32 ዓመት በትግሉ ውስጥ ብዙ አሳልፌያለሁ ብዙ ነገር አጥቻለሁ ከዚህ በኋላ አገሪቱ የበለጠ ጣጣው የመኖርና ያለ መኖር የህልውና ጥያቄ ውስጥ ስትወድቅ ህዝቡ እንዲህ አይነት መከራ ውስጥ ሲወድቅ ነው ከትግሉ ራሴን ማራቅ ወይም ደግሞ አይ ከዚህ በኋላ ምን ያገባኛል ብዬ ለግል ደህንነቴ መጨነቅ አለብኝ ብዬ አላመንኩ ራሴን ማሳመን አልቻልኩም እና ደጋግሜ ወረቀቱም ላይ የገለጽኩት ይሄ ትግል ለማንም አይደለም ለራሴ ነው ይሄ ትግል ማንንም ጥያቄ ለመመለስ አይደለም የራሴን የህሊና ጥያቄ ለመመለስ በእኔ እምነት ግን ሌሎችም ይሄን ጥያቄ ብትጠይቁ ጥሩ ነው እርግጠኛ ነኝ እኔ አይምሮ ውስጥ ያለው ጥያቄ በእያንዳንዳችን አይምሮ ውስጥ ሁላችንም የየራሳችንን ጥያቄ ከመለስን የጋራ የህዝብ መልስ ይሆናል የሚል እምነት ይቺ ሀገር ከመተላለቅ ከመፍረስ ድና ለሚመጣው ትውልድ እንድትሸጋገር ከፈለግን እኔ ምን ዋጋ ልክፈል ብለን ራሳችንን መጠየቅ አለብን ብዙ ዋጋ የተከፈለባት ሀገር ነች ይቺ ሀገር ብዙ ሰዎች የሞቱላት ደማቸውን ያፈሰሱላት አጥንታቸውን የከሰከሱላት ሀገር ዝም ብላ አይደለም በሆነ ተአምር እንደዚህ ጥንታዊ ሀገር ሆና እዚህ ደረሰች ዋጋ ተከፍሎ ስለዚህ ሁኔታዎች ተስፋ አስቆራጭ ቢሆኑ በዚህ ተስፋ አስቆራጭ ሁኔታ ሌላ ዋጋ ከፍሎ አትሊስት ይሄን መልእክት ለህዝብ ለማስተላለፍ መሞከርም እኔ ወርዝ ያደርጋል የሚል እምነት ነው ያለኝ ጌታቸው ለአንዳንዶች ሞኝነትም እብደትም መስሎ ሊታይ ይችላል አዝናለሁ እኔ በስሜት የምወስነው ነገር አሁን የለም በኢትዮጵያ የፖለቲካ ትግል 32 ዓመት ነው ያሳለፍኩት ተጨባጭ የሆነ ልምድ ነው ያለኝ ህዝቡን የኢትዮጵያን የፖለቲካ ቅራኔዎች በተሻለ ሁኔታ የማወቅ ዕድል አግኝቻለሁ በዚህ የፖለቲካ ሂደት ብዙ ንባቦች አሉ የብዙ ሀገሮችን የትግል ተመክሮ አይቻለሁ አሁን በስሜት አይደለም ነገሮችን ወስነው አንዳንድ ሰዎች እንደዛ ሊመስላቸው ይችላል አይደለም ሪሊ ይሄን ዋጋ መክፈል ወርዝ ያደርጋል ተገቢ ነው ብዬ ከልቤ ስላመንኩ ነው ማደርገው እንጂ ወይ ችግር አይመጣብኝም በሚል መዘናጋት እና ሁኔታዎችን አቅልሎ በማየት አይደለም እና እኔ በዛ ደረጃ ነው ከልቤ መከፍለው ዋጋ ወርዝ ያደርጋል ብዬ የማምነው በሌሎች ሰዎች አስተሳሰብ እንደዛ ላይ ታይ እንደሚችል አቃለሁ ሄደህ በቀደም ተከተል ምንድነው የምታደርገው የሚለው ቅድም የሪዮትን ጥያቄ መልሼዋለሁ ብዬ ነው መጀመሪያ ጥረቴ ካልታሰርኩ ማለት ነው ምን ሊሆን እንደሚችል አሁን አላውቅም እዛ ሲሄድ በኔ ቁጥጥር ውስጥ ያለ ነገር አይደለም ካልታሰርኩ የመጀመሪያው ስራ የሚሆነው ኢዴፓን መልሶ የማቋቋም እሱ ካልተሳካ ቅድም እንዳልኩት ሌሎች ፓርቲዎች ጋር ገብቶ ይመስላል ነው ያ ውሳኔ ያ ውጤት በኔ ብቻ የሚወሰን አይደለም በሌሎች ጥረት በሌሎች ተሳትፎ ጭምር የሚወሰን ነው እኔ አሁን እየተናገርኩ ያለሁት የራሴ ውጤት የራሱ መንገድ አለው እኔ ውጤቱ ምንም ይሁን ምን በህይወቴ ሊቆጨኝ በማይችል ደረጃ ይሄን ሳላረቀርቻለሁ በማልልበት ደረጃ ዛሬ ማድረግ ያለብኝ ነገር ማድረግ አለብኝ የሚል ጽኑ እምነት በውስጤ ስላለ ነው ይሄን እያደረኩ እንጂ ውጤት ያመጣል የሚል እምነት ኖሮኝ አይደለም ምክንያቱም ውጤት በጥቂት ሰዎች ወይም በአንድ ሰው ፍላጎትና ጥረት የሚመጣ አይደለም የጋራ ውጤት ድምር ውጤት ነው ሊመጣ የሚችል በዚህ ደረጃ ካየነው አሁን ኢትዮጵያኖች እሱ ላይ አይደለም ያለን ስለዚህ ይሄ የራሴን ጥያቄ ለመመለስ ነው እዛ ወረቀቴ ላይ በግልጽ እንዳስቀመጥኩት እኔ ለማንም ሀገርና ህዝብ አይደለም የምታገል ለራሴ ነው የምታገል ሌሎችም የሚታገሉ ስለኔ አይደለም ለራሳቸው እና ይሄ የነፃ አውጭነት የጠባቂነት አስተሳሰብ ከውስጣችን መውጣት መቻል አለበት እኔ ነፃ አወጣለሁ የሚል የነፃ አውጭነት ትምክት መቆም አለበት
አንተ ሙተህ እኔን ነፃ አውጣኝ የሚል የጠባቂነት አስተሳሰብ ከፖለቲካ መድረኩ መወገድ አለበት የሚል እምነት አለ። በዛ ደረጃ ነው የማየው ማለት ነው። አይ ቲንክ እነዚህ ናቸው የተነሱ ጥያቄዎች። ምናልባት ዜና ሌላ ጥያቄ ያላቀረበ ኋላ የተቀላቀሉ ሰዎች ካሉ እይልኝ። ለጊዜው የሉንም። ስለዚህ ፎሎ አፕ ጥያቄዎች እንዴት እንውሰድ? ቻት ላይ ጻፉልን። ጥያቄ ግድ መጠየቅ አለበት የሚባል ካለ ብንሰጥ ጥሩ ነው። ሌሎች ከሌሉ ኦኬ፣ ቻት ላይ ጻፉልን። ቻት ቦክስ ላይ ሰራልኝም አንድ ጥያቄ አለኝ እንደው ትይዝልኝ ድረስ ፎሎ አፕ ጥያቄ ከቅድሙ ይቀጥላል። እሺ ቴዲ ቀጥል። እሺ አመሰግናለሁኝ። ስለ ሰላማዊ ትግል ትክክለኝነትና መስራት ምንም ክርክር የለኝም። በትግሉ ስልት ላይ ያለህንም እምነት ከምን እንደሚመነጭ ገነዘባለሁ። ምክንያቱም በተጨባጭ በተለያዩ ቦታዎች ተሞክሮ የተሳካ የትግል ስልት በመሆኑ ግን የቅድሙ ጥያቄ ምንድነው ኢትዮጵያ ውስጥ እንዴት እንደሚሰራ እያስረዳህን አይደለም የሚል ነበረ። ምክንያት አለኝ ማለት የሰላማዊ ትግል የሰራባቸው ብዙ ቦታዎች የመኖራቸውን ያክል ያልሰራባቸውን ቦታዎች አሉ። ይሰራል ተብሎ የማይታሰብባቸው ቢያንስ በአንዳንድ ጸሐፍት እይታ የማይገመትባቸው ቦታዎች አሉ። ለምሳሌ ሰሜን ኮሪያ የሰላማዊ ትግል ስልት ይሰራል ተብሎ ይታሰባል ወይ? ኢራቅ ላይ በሳዳም ሁሴን ኢራቅ የሰላማዊ ትግል ስልት ይሰራ ነበር ወይ? ኬሜር ሩዥ በነገሰባት ካምቦዲያ የሰላማዊ ትግል ይሰራ ነበር ወይ? ወዘተ። ከዛ ውጪ ባለ ኢንተርቬንሽን ስለሆነ አንዳንዶቹ አገዛዞች የተወገዱት ማለት ነው። ኤርትራ ውስጥ የሰላማዊ ትግል ሂደት ይሰራል ተብሎ ይታመናል ወይ? እንዳለ ፕሮዳክቲቭ የሆነው ኃይል ከሀገር የወጣበት ሁኔታ ስለሌለ ማለት ነው። ኬዝ ባይ ኬዝ ታይቶ በኢትዮጵያ ውስጥ ሰላማዊ ትግል አሁን ባለው ሁኔታ ይሰራል እንድትል ያስቻለህን ነገር ትንሽ እንድትልበት ፈልጌ ነው። ወይስ የቅደም ተከተል ችግር አለ እዚህ ጋር? ዋናውን ትግል ከማካሄድ በፊት ሰላማዊ ትግልን የማስረዳት ትግል ያስፈልጋል ማለት ነው ወይ ነበር ጥያቄና እሷ ላይ ትንሽ አስተያየት። እሺ አመሰግናለሁ። ሌላ አለ? አንድ ሁለት ጥያቄ ብንቀበል ምን አላችሁ? አለህ እንደ ጥያቄ? አመሰግናለሁ ልደቱ። አንድ እንደው ቀለል ያለች ጥያቄ ናት፣ ግን እንደው ቢመለስ ብዬ ያሰብኩት ነው። ብዙ ጊዜ አቶ ልደቱ ትጽፋለህ፣ ትናገራለህ፣ ግን በአብዛኛው ህብረተሰብ ዘንድ ግን ያለመታመን ችግር አለበት። ብዙ ሰው ጥርጣሬ ያለው አንተ ላይ እስካሁን ድረስ ይሄ ነገር የዘለቀ ይመስላል። አሁንም በምትጽፋቸው ጽሁፎች በተለያየ መንገድ ከብዙ ሰዎች ጋር ግንኙነት ስናደርግ በፍጹም አናምነውም ይለዋልና መቼ ነው እታመናለሁ ብለህ የምታስበው የሚል ጥያቄ ነው። ትግልስ የምታቆመው መቼ ነው? በቃኝ የምትለው አሁን አርጅቻለሁ፣ ደክሜያለሁ፣ መማለ ምናምን የሚሉ ነገሮች ተናግረሃልና ለተከታዩ ትውልድ በቃ ተዋለሁ ፖለቲካ በቃኝ ብለህ ለማቆም የምታስብበት ጊዜ ይኖራል? አመሰግናለሁ። ኦኬ አንድ ጥያቄ እንቀበል። እሺ ይሰማል? አዎ በቃሉ ቀጥል። እሺ አመሰግናለሁኝ። ሁለት ጥያቄ እንዳደርግ ይፈቀድልኝና ምናልባትም በትብብር ማድረግን በተመለከተ በጽሁፍም በሰፊው አንስተዋል። በተለይም ደግሞ በጋራ ትብብር በማድረግ ስም ጠቅሰ ጭምር የሚመለከታቸው የተባሉ በቅርብ ጊዜ በፖለቲካም መድረኩም እንደ አዲስ የመጡ አቶ ጀዋር መሐመድና አቶ ገዱ አንዳርጋቸውንም ጨምሮ ጠቅሳል። በሚያግባቡን ጉዳዮች ቢያንስ በዲሞክራሲ በተለያዩ ጉዳዮች ላይ አብረን ልንሰራ ልንሰለፍ የምንችልን የሚለውን አንስታል። ከዚህ ጋር ተያይዞ አሁን ያሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ቢያስወግዱት ስህተት ሊሆን ይችላል ብለህ ታስባለህ? አቶ ልደቱ፣ አንደኛው ጥያቄ ይሄ ነው። ልክ ሰላማዊ ኃይሎች ጥምረት እንዲፈጥሩ እንደምትፈልገው ሁሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ማስወገድ ቢችሉ አደጋለው ነው ማለት የምችለው ወይስ እንዴት ታያለህ? ሁለተኛ የረሃቡን ነገር የቡግናም ቀደም ሲል የተወለድክበትም አካባቢ እንደሆነ ሁላችንም እናውቀው ነው አንስተ ጠቅሳል። ይሄ ረሃብ በተለይ የኛ ሚዲያ ነው በመጀመሪያ ደረጃ የሚያጋለጠው በጣም አደገኛ የሆነ ብዙዎቹ የተጎዱበት አሁን ደግሞ አልፎም ሌሎች ዞኖችን ጭምር ያካለለ
የዋግምራ ብሔረሰብ ዞኖችን 2 ወረዳዎች ጭምር ያካለለ አሁንም ዴይሊ ሰዎች እየሞቱበት ያለው ረሃብ ነውና ምናልባት በዚህ ጉዳይ ላይ ከአገዛዙም ከፋኖም ሊወሰድ የሚችሉ እርምጃዎች ምን ሊሆኑ ይገባል ብለህ ታስባለህ? ወልደቱ እሺ ጥሩ የቴዲ ጥያቄ ላይ ቢጀምር የሰላማዊ ትግል ገደብ የለውም ወይም ደግሞ የሚወሰንበት ቦታ የለው በሁሉም ቦታ ይሰራል ማለት ነው ወይ የሚለው ነገር ጥሩ ጥያቄ ነው የተነሳው። ምናልባት ቴዲ አይተው ከሆነ ባለፈው ያቀረብኩት መጣጥፍም ላይ ይሄን ነገር ለመዳሰስ ሞክረናል። አንተ በጠቀስካቸው ሀገሮች ለምሳሌ ሰሜን ኮሪያ፣ ኢራቅ፣ ሌሎችም የመሳሰሉት ሀገሮች ላይ ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። እኔ ሌላ የቅርብ ምሳሌ ስጠይም ካልክ ኤርትራ ውስጥም አሁን ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። በኢትዮጵያ ተጨባጭ ሁኔታም እንደ ሁል ጊዜ ይቻላል የሚል እምነት የለኝም። ወረቀቴ ላይ በግልጽ አስቀምጫለሁ። ይሄ መንግስት በሰላማዊ ትግል ተገዶ በቃ ከዚህ በኋላ የፖለቲካ መብት የሚባሉ ነገሮች ሁሉ በአዋጅ በህግ ታግደዋል። ህገ መንግስት ውስጥ ያለው የመደራጀት ሐሳብን የመግለጽ ነፃነት ሁሉ ታግዷል ብሎ እንደ በደርግ ዘመን እንደነበር አዋጅ ካወጀ ከዛ በኋላ የሰላማዊ ትግል ኢትዮጵያ ውስጥ ይሰራል ብዬ አልሰብክም። ወይ አርፌ እቀመጣለሁ ወይ ምናልባት እኔም የትጥቅ ትግል አቀንቃኝ ሊሆን ይችላል ማለት ነው። እና እኔ ህጉ ላይ እስካለ ይቅርታ ኤኮ አንሚዩት ያላደረጋችሁ ሰዎች እባካችሁ ይሰማል። አሁን ህጉ ላይ እስካለ ድረስ ግን ራሱ መንግስትን አስገድደን የሰላማዊ ትግል ከዚህ በኋላ ማካሄድ አይቻልም ብሎ በአዋጅ እንዲያግድ ራሱ ማስገደድ ውጤት ነው ብዬ ነው። ያለ መስዋዕትነት የማይገኝ ትልቅ ውጤት ነው ብዬ ነው። ከዛ በኋላ ምንድነው የሚሆነው? አብሶሉትሊ የትጥቅ ትግል ሌጂቲሜት የሆነ ስልት ነው የሚሆነው። ዓለም አቀፉ ህብረተሰብም ግልጽ በሆነ ሁኔታ የዛን መንግስት ባህሪ ተረድቶ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን የሚደግፍበት ሁኔታ ነው የሚፈጠረው። ስለዚህ የኔ እምነት ህጉ ላይ ሰላማዊ ትግል ህግ ሆኖ እስከተቀመጠ ድረስ በሰላማዊ ትግል የምንችለውን ሁሉ ለውጥ ለማምጣት መጣር አለብን የሚል ነው። አገዛዙ ተገዶ ያን ህግ ከፋቀውና በአዋጅ ከከለከለ ግን እኔ ሰላማዊ ትግል ሰባኪ ልሆን አልችልም። ያው ኮሪያ፣ ኤርትራ ባለው ሁኔታ ነው ነገሮች ሊቀጥሉ የሚችሉት ማለት ነው። እና እዚህ ላይ ወረቀቴም ላይ ተቀሽዋለሁ። ለምሳሌ የ27 ዓመቱ ኢህአዴግ ከ97 ምርጫ በኋላ ሁሉን ነገር አዋጁን በአዋጅ ባያግድም በተግባር ከፍተኛ ተጽዕኖ ፈጥሮ 100% አሸንፍ ያለው ከዚህ በኋላ አውራ ፓርቲ ነኝ ካለ በኋላ ራሱን በማዳከም ረገድ ትልቅ የሆነ ችግር ነው የፈጠረው። ቁልቁለት ነው የፈጠረው ለራሱ ህልውና። ከዛ በኋላ ነው መንኮታኮት የጀመረው፣ ካለም መነጠል የጀመረው። ስለዚህ ይሄም መንግስት በሰላም በዲሞክራሲ በነፃነት ስም እየነገደ መቀጠል እንዳይችል እናደርገው ይችላል። አስገድደን በመስዋዕትነት ከህጉ እንዲፍቀውም ልናደርገው ይችላል። በራሱ ውጤት ነው እያልኩ አይደለም። ተገዶ ግን ከፋቀው ከዛ በኋላ የትጥቅ ትግልም ሌጂቲሜት ነው የሚሆነው፣ ቅቡልነት ይኖረዋል ማለት ነው። ከዛ በመለስ ግን ህጉ ላይ እስካለ ድረስ ግን ትግላችን ህጋዊ ነው የሚሆነው፣ ህጋዊ መሰረት አለው። ስለዚህ በእኛ ላይ የሚያሳድረው ተጽዕኖ ሁሉ ህገወጥ ነው የሚሆነው። ማሰሩ፣ ማፈሩ፣ መግደሉ ሁሉ ህገወጥ ነው። በህግ ሊደገፍ አይችልም። እስከዛ ድረስ አሟጠን መሄድ አለብን የሚል እምነት ነው ያለኝ። እዛ ደረጃ ሳናደርሰው አስቀድመን በሰላማዊ ትግል ተስፋ መቁረጥ ግን መሸነፍ ነው የሚል እምነት ነው ያለኝ እና ገደብ የለውም የሚለው ጥያቄ ገደብ አለው ብዬ ነው እንጂ ሁልጊዜ በማንኛውም ሁኔታ እንደዛ መደረግ አለበት የሚል እምነት የለኝም። ለምሳሌ እኮ የ27 ዓመቱ የኢህአዴግ ስርዓት ይገላል፣ ያስራል፣ ያፍናል። የኛ ፓርቲ አባላት የነበሩ የሌሎች ፓርቲ አባላት የነበሩ ሰላማዊ ትግል እያደረጉ የተገደሉ ሰዎች አሉ። የታሰሩ የታፈኑ ሰዎች በብዛት አሉ። ግን ትግሉን አላቆምንም።
97 ዓመተ ምህረት ያን ሁሉ ውጤት ያመጣ ነው በዛ ሁኔታ ውስጥ ገብተን ታግለን በአንጻራዊነት አሁን ያለው ሁኔታ አፈናው የበለጠ ነው አሁን የበለጠ ነው ግን በሰላማዊ ትግል አሟጠን ተስፋ እንድንቆጥ የሚያደርገን የሚል እምነት የለኝ በተለይ ይሄ መንግስት ደግሞ በጣም ብዙ ደካማ ጎኖች አሉት ህዝባዊ ድጋፍ ያለው አይደል በዙሪያው ያሰባሰባቸው ኃይሎች በጣም ኦፖርቹኒስት የሆኑ ኃይሎች ናቸው እንካራ የሆነ የህዝብ ትግል ሰላማዊ ትግል እዚህ ሀገር ላይ ቢቀጣጠል መቋቋም የሚችሉ አስቀድሞ ፊታቸውን በአገዛዙ ላይ ማዞር የሚችሉ ናቸው ማዞር ይሄንም ስለሚያውቅ ነው ደካማ ጎኑም ስለሆነ ነው ተሎ ብሎ ሰላማዊ ትግሉን ለማቀጨጭ ለማዳፈን ተስፋ እንድንቆጥ ለማድረግ እየሞከረ ያለው ለሱ ህልውና በጣም እጅጉ አስጊ የትግል ስልት ሰላማዊ ትግል እንደሆነ ስለሚያውቅ ነው ይሄ መንግስት ወይ ማንኛውም አምባገነን መንግስት የሚፈራው ነገር ቢኖር በዋናነት ሰላማዊ ትግል ከትጥቅ ትግል በላይ ስለዚህ ይሄን ደካማ ጎኑን አውቀን በዚህ ደካማ ጎኑ ነው ልናሸንፈው የምንችለው እና አሟጠን እዛ ደረጃ ላይ ማድረስ አለብን የሚል ነው እንጂ እንደው በማንኛውም ሁኔታ ቅድም የጠቀስካቸው አገሮች ያሉበት ሁኔታ ውስጥ ሆነን ሰላማዊ ትግል ማካሄድ አለብን የሚል የለም በኢትዮጵያም ተጨባጭ ሁኔታ ገደብ አለው ብዬ ነው ማለት ግን ያ ገደብ ግልጽ ሆኖ በማይሻማ ሁኔታ ሊፈጠር እስከሚችል ድረስ አሟጠን መሄድ አለብን የሚል እምነት አለኝ በዛ ደረጃ ሄደናል ብያለሁ እንደውም በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግልን ጀምረናል ብያለሁ በአግባቡ አካሂደናል ብያለሁ ገና የተወሰኑ ሰዎች ሲገደሉ ሲታሰሩ ነው ተስፋ የምንቆርጠው አይሰራም የምንለው ትክክል አይደለም በትጥቅ ትግል ካጣነው የሰው ኃይል በብዙ ሺህ እጥፍ ማነው በሰላማዊ ትግል ካጣነው በላይ በብዙ ሺህ እጥፍ በትጥቅ ትግል አጣናል ኢትዮጵያ ውስጥ ይሄ መንግስት ከመጣ በኋላ በሚሊዮን የሚቆጠር ህዝብ አልቋል እውነቱን ለመናገር በሰላማዊ ትግል ጽናት ኖሮት 10,000 ሰው መስዋዕትነት ቢከፍል ትልቅ ለውጥ ይመጣል ትልቅ ለውጥ በተጋነነ ሁኔታ ነው 10,000 ሰው በጦርነት 10,000 ሰው ሲሞትና በሰላማዊ ትግል 10 ሰው ሲሞት የሚፈጥረው ጫና እኩል አይደለም የሚፈጥረው ተጽዕኖ እኩል አይደለም ስለዚህ እኔ በጣም የሚያሳዝነኝ ነገር በትጥቅ ትግል እኮ ብዙ ልጆቻችን እኮ ወጣቶች ፊውቸር ያላቸው ልጆች እኮ እየሞቱ እኮ እያለቁ እኮ አልቀረልንም እኮ ሞት ካልቀረልን የበለጠ አዋጪ በሆነ ከጊዜም አንፃር የትግሉን እርዝመት ሊያሳጥር በሚችለው መስዋዕትነቱን ሊቀንስ የሚችለው ውጤቱንም ዘላቂ ሊያደርገው ለሚችለው ለሰላማዊ ትግል ለምን አንሞት